በደቡብ ጎንደር ዞን የፋርጣ ወረዳ ግብርና ጽሕፈት ቤት ከ100 ኩንታል በላይ የበቆሎ ምርጥ ዘር ለአርሶ አደሩ ማሰራጨቱን አስታወቀ። ግብዓቱን የተረከቡ የአካባቢው አርሶ አደሮች በበኩላቸው ምርጥ ዘሩ በወቅቱ መቅረቡ ውጤታማ እንደሚያደርጋቸው ገልጸው በአሁኑ ወቅት የእርሻ ማሳቸውን ለዘር ዝግጁ አድርገው በመጠባበቅ ላይ መሆናቸውንም ገልጸዋል። ተክለ ብርሃን ፈንታ ተጨማሪ አለ። የፋርጣ ወረዳ ግብርና ጽሕፈት ቤት አርሶ አደሮች የተሻለ ምርት ለማምረት የሚያስችላቸውን የማዳበሪያና ምርጥ ዘር እያቀረበ ነው። አርሶ አደር ብላታ ጌታና አግማስ ያስማማው እየቀረበ ባለው የበቆሎ ምርጥ ዘር ተጠቃሚ በመሆናቸው ደስተኛ መሆናቸውን ተናግረዋል። ከዚህ ቀደም ከአካባቢው የአየር ንብረት ጋር በቀላሉ የሚላመድ የምርጥ ዘር ማግኘታቸው ለስኬታማነታቸው ትልቅ አስተዋጽኦ ማድረጉንም አስታውሰዋል። አሁን ባለው በአየር ንብረት ላይ ትልቅ ማራኪ የሆነ በነገው ዕለት ራሱ ዘር ለመዝራት ነው ስንመራወጥ በግብርና በኩልሽ አሁን የቀረበልን ሁኔታ ላይ በዘር በኩልሽ በጣም አስደሳች ነው። የኔ ማዳበሪያም ስለነበር መሬት ተከራይቼ እንዲሁም ከዚህ በቃ እንድንቀሳቀስ ያደረገ የበቆሎ ምርት ነው ማለት ነው። ምክንያቱም አካባቢያችን ለበቆሎ ምርት ተስማሚ ስለሆነ እና የበቆሎ ምርት ከዚህ ያርሶኛል። ምርታማነትን ይበልጥ ለመጨመር ከሰው ሰራሽ ማዳበሪያ በተጨማሪ የተፈጥሮ ማዳበሪያን ለመጠቀም ቁርጠኛ መሆናቸውንም አርሶ አደሮቹ ተናግረዋል። ኮምፖስትም ቢሆን በማዘጋጀት ዙሪያ ላይ ገበሬው አሁን በመሯሯጥ እንዴት ተቀን እንደፋ ቀና በማለት ደረጃ ላይ ይገኛል። ኮምፖስቱን በጣም ለእድገቱና ለማዳበሪያ መጠን ለመቀነስ እያገዘን ነው። አርሶ አደሮች ሳይንሳዊ መንገዶችን ተከትለው ውጤታማ እንዲሆኑ የግብርና ባለሙያዎቹ አስፈላጊውን ሙያዊ ድጋፍ እያደረጉ እንደሚገኙ የፋርጣ ወረዳ ግብርና የሰብል ልማት ቡድን መሪ አቶ በሪሁን እውነቱ ገልጸዋል። ምርታማነትን ለማሳደግ የሚያስችሉ ዘዴዎችን የተመለከቱ የግንዛቤ ማስጨበጫ ስልጠናዎችን ለአርሶ አደሮቹና ለባለሙያዎቹ መስጠታቸውንም ጠቁመዋል። በመኸር የሰብል ልማት ላይ በተለይ ከዚህ ከተረጅነት ምንድንበት ዋናው ትልቁ ነገር በዚህ አሁን ምን እያሰራጨ ነው ያለ የበቆሎ ሰብል በጣም ከፍተኛውን የሆነ ምርትና ምርታማነት ከማሳደግና የምግብ ዋስትናን ከማረጋገጥ ዋናና ቁልፉ ተግባር ነው። ስለዚህ አሁን የሰብል ልማት ንቅናቄ በየቀበሌውና ባለሙያው የተሻለ ስራ እንዲሰራ በተለያየ መልኩ መልእክት እያስተላለፍን ያለው የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ማዕድነው ብርሃን እንደገለጹት በምርት ዘመኑ አመርቂ ውጤት ለማስመዝገብ የሚያስችሉ የዝግጅት ስራዎች ሲከናወኑ ቆይተዋል። በአሁኑ ወቅትም ከአካባቢው የአየር ሁኔታ ጋር የሚላመዱ የበቆሎ ምርጥ ዘሮችና ማዳበሪያዎች ቀድመው ለሚዘሩ አርሶ አደሮች እየተሰራጩ መሆኑንም አስረድተዋል። ለምርት ዘመኑ 360 ኩንታል የበቆሎ ምርጥ ዘር ለማቅረብ መታቀዱን ተናግረው እስካሁን 150 ኩንታል ለአርሶ አደሩ ተሰራጭቷል ብለዋል። በጣም ቆላል ለሆኑት አካባቢዎች 546 የሚባል ዝርያ አለ። ለወይና ደጋና ለደጋ አካባቢዎች ደግሞ 661 ዝርያ አለ። እነዚህ ዝርያዎች ቀርበዋል። አርሶ አደሩም በአደረጃጀቱ መሰረት ግብዓቶችን እየወሰደ ነው የምታዩት። እኛም እንደ ወረዳ እያደረግን ያለ ነው ምንድነው በተለይ በዚህ ዓመት እንደ ሀገር ቀድሞ ነው ማዳበሪያ እንደ ሀገር የገባ እንደ ክልልም እኛ አካባቢ የተወሰነ እጥረት አለ። እጥረቱንም እያደረግን ያለ ነው መፍትሄ እየሰጠን ያለ ነው። ቀድሞ ለሚዘሩ ቀበሌዎች እንሰጣለን። እንደዚሁም ደግሞ ቀድሞ ለሚዘሩ ሰብሎች ያለውን ግብዓት እያሰራጨን ነው የምንገኘው። በምርት ዘመኑ 41320 ሄክታር መሬት በሰብል ለመሸፈን የታቀደ ሲሆን ከዚህ ውስጥም 7120 ሄክታር መሬት በበቆሎ የሚሸፈን ይሆናል። በምርት ዘመኑ ለማቅረብ ከታቀደው 58434 ኩንታል ዳፕና ዩሪያ ማዳበሪያ ውስጥ እስካሁን 6464 ኩንታል ለአርሶ አደሩ መድረሱን ከጽሕፈት ቤቱ ያገኘነው መረጃ ያመለክታል።